አይ ጊዜው ከፍቷል፣ ዘመኑ ጠሟል፣ ሰው እንዳረገ አድርጌ ሰው እንደሆነ ሆኜ ልኑር አይልም ክርስቲያን። መተት እያደሰብኝ ስለሚያስቸግረኝ ደብተራ ታሪክ ነው የምነግራችሁ። የኛው ትውልድ አልጸለየም። ስለዚህ ለሱ መልካሙ አሁን ጫት መቃም መልካም ነው፣ ማጨስ መልካም ነው። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምንስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም አስተማሪ ቁም ነገር አዘል መልእክቶችን የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ይዤላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። መተት እያደሰብኝ ስለሚያስቸግረኝ ደብተራ ታሪክ ነው የምነግራችሁ። እንግዲህ የት ገዳም እንደሚያገለግል ቦታውን አልጠቁማችሁም፣ አልነግራችሁም። ነገር ግን ታሪኩን ልንገራችሁ። በባለፈውም ታሪኬን በጥቂቱ ስለነገርኳችሁ ማለት ነው። እንግዲህ የሆነ ጊዜ ላይ ለእናት መነኮሳቶች ለአባት መነኮሳቶች ልብስ እየሰበሰብን ነበር ማለት ነው። ከዛም እንግዲህ በዚህ ደካማ ጎን በመጠቀም ለእናት መነኮሳቶች ለአባት መነኮሳቶች እንግዲህ ያው ልብስ እንድታደርስልኝ የምፈልገው ብሎ እንግዲህ በፌስቡክ አካውንቴን ሰጥተውታል ማለት ነው። በፌስቡክ አካውንት ይገባና ሜሴንጀር ላይ ይጽፍልኛል ማለት ነው። ና ልጄ እኔ እዚህ ነኝ የማገለግለው ብሎ ከታቦተ ሕጉ ጎን ቁጭ ብሎ የተነሳውን ፎቶ ይልኩልኛል ማለት ነው። እኔም ያው እንደ አባት ነው ያዩዋቸው የተመለከትኳቸው ገና ያልገባኝ ነገር ስለነበረ ማለት ነው። እሺ መልካም እንግዲህ እችላለሁኝ እመጣለሁ አገኙትና ቀበሎታለሁ ብዬ እንግዲህ ማውራት እቀጥላለሁ ማለት ነው። ከዛ በኢሞም እንግዲህ ይገቡና በኢሞም እንደዛ ይጽፉልኛል፣ በቴሌግራም እንደዛ ይጽፉልኛል ማለት ነው። ፎቶውን ከፈለኩኝ መለጠፍ እችላለሁ። ነገር ግን ያው ፎቶ ከተለጠፈ ገዳሙ የት እንደሆነ ስለሚታወቅ ለዛ ነው ፎቶንም አልለጥፈው። ከዛ በኋላ እሺ ብዬ እንግዲህ እኔ ለመቀበል ዝግጁ ሆኜ ለመሄድ ቀጠሮ እንይዛለን ማለት ነው። ከዛ በኋላ እንግዲህ በአንዲት እንግዲህ የልብ ጓደኛለችን በሷ መልእክት ይመጣል። ያ መልእክት ምን የሚል ነው? ልጄ ተው፣ ሁሉም አባት ትክክለኛ አይደለም። ይሄ ሰው ማለት እኮ ያሰረህ ነው፣ ከእንደዚህ ሰዎች ጋር ሆኖ ያሰረህ ነውና አሁን ሊያገኝህ ስላልቻለ እንደዚሁም ለማስገባት አዲስ እድሳትን በአካል አግኝቶ ሊያሳብድህ ነው። የእብድ መንፈስ ሊያጋባብህ ወደ አንተ ሊልክብህ ነውና ይሄንን ሰው ፈጽመህ እንዳታገኘው የሚል መልእክት በጓደኛዬ በኩል ይመጣልኛል ማለት ነው። አልደነገጥኩም፣ ምንም አልተሰማኝም። ነገር ግን በዚህ ልክ የሰው ልጅ ክፋት ምን ያህል ነው ብዬ በቃ በጣም አዘንኩኝ ነው የምነግራችሁ። ምክንያቱም ቅዱሳኑ ከበውኝ ጋርደውኝ፣ ቅዱስ ሚካኤል በክንፉ ጋርዶኝ፣ ቅዱስ ገብርኤል በክንፉ ጋርዶኝ፣ ቅዱስ ኪሩቤል ከልለውኝ፣ ቅዱሳን ሰማዕታት ከልለውኝ ለካ ሊያገኘኝ አልቻለም ነበር እና የመጨረሻ አማራጭ የነበረው ምንድነው? እኔም በአካል አግኝቶ ከዛ በኋላ ማሳበድ ማለት ነው። በቃ የእብድ መንፈስን ያቆራኘኛል። ከዛ በኋላ ሰው እንዳልሆን ማለት ነው። እንግዲህ ያ ሁላ የከፈልኩት ዋጋ ያ ሁላ ደም እንባ እያለቀስኩኝ ስንት ገዳማት ላይ ዋጋ የከፈልኩትን ማለት ነው ደግሞ መንፈሱን አድሶ ፈጽሞ ከሰውኛ ባህሪ እንደወጣ ሊያደርገኝ ነበር። ነገር ግን ቅድስት ድንግል ማርያም ቀደመች፣ ሰማዕቷ ቅድስት አርሴማ ቀደመችና ያ ምክንያት ሆነ። ከዛ በቃ ካላገኘሁ እያለ መልሶ ደጋግሞ ይጽፍልኛል። መጨረሻ ላይ ምን አደረኩኝ? ፈጽሞ እኔ ላገኝህ አልችልም። ባገኝህ ምንም ልታረገኝ የምትችለው ነገር የለም። አውቃለሁ አንተ ደብተራ ነህ። ደግመህ እኔ ልታሰር አስበህ ነው። ነገር ግን አልተሳካልህም። መልሰ ለሰዎቹ ንገራቸው፣ እኔን የሚጠብቀኝ አይተኛም አያንቀላፋም። እኔን የሚጠብቀኝ ቅዱስ ሚካኤል ብርቱ ነው። እኔን የሚጠብቀኝ ቅዱስ ገብርኤል ብርቱ ነው። እኔን የምትጠብቀኝ እናቴ ቅድስት አርሴማ ብርቱ ነች። አንተ ከምትተማመንበት የላኩም ሰዎች ከሚተማመኑበት ሰይጣን በላይ የሆነ አምላክ አለኝ። እርሱን መልአክ አድርጎ የፈጠረ ነገር ግን በገዛ እጁ ሰይጣናዊ ባህሪን በራሱ የፈጠረውን እርሱን የፈጠረ አምላክ የማይጠብቀኝ የማያንቀላፋው አለ ብዬ መለስኩኝ ይላሉ። ስለዚህ እህቶች ወንድሞች ራሳችሁን ጠብቁ። ዝም ብላችሁ የማታውቁትን አባት ነይ እኔ ላግኝሽ፣ ና እዚህ ላግኝህ፣ ና ይሄን እሰራለሁ፣ ና ይሄን አደርጋለሁ እያሉ አታለዋችሁ ክፉ ነገር እንዳያደርጉባችሁ ተጠበቁ። እኔ ተጠብቄያለሁ፣ እናንተንም እግዚአብሔር ይጠብቃችሁ። የኛው ትውልድ አልጸለየም። ስለዚህ ለሱ መልካሙ አሁን ጫት መቃም መልካም ነው፣ ማጨስ መልካም ነው፣ መጠጣት መልካም ነው፣ መቃም መልካም ነው። መልካም የምትሉት ነገር በጣም ይበዛል።
ግን ያ መልካምነት አይደለም። የሱሰኝነቱን ዓለምና ሁኔታ እንድንቀበለው የሚያግዘን የጸሎት ኃይል ከመተው ባሻገር እግዚአብሔር ለኔ ምን ይላል የሚለው ነገር ላይ ትኩረት አልሰጥ ስንል ብዙ የእግዚአብሔር በጎ ነገሮች ከውስጣችን ይጠፋሉ። አሁን ይሄኛው ትውልድ በደንብ ስንመለከተው ብዙ ክፉ ነገሮች እንዲኖርበት ራሱን አዘጋጅቷል። ራሱን በብዙ መንገድ አዘጋጅቷል። ትልልቆቹን ሲያይ በትልልቆቹ መጥፋት ላይ ራሱን እያጠፋ ነው። ለምን? ሰው የእግዚአብሔር ቃል ምን ይላል የሚል ሳይሆን አሁን ሳይንስ ምን ይላል፣ ሳይኮሎጂ፣ ርዕዮተ ዓለም ምን ይላል የሚል ትኩረት ነው የምንሰጠው። እነዚህ ነገሮች ሰው ሰራሽና ከመናፍስቱ ክፉ ጎራ ጋር የተያያዙ ስለሆኑ በቀላሉ ለበጎ ነገር የተዘጋጀን እንዳንሆን ያደርገናል። ለሌላው እንዳንጨነቅ፣ ለሌሎች በረከት የምንሆንበት መንገድ እንዳናስብበት ያደርገናል። ስለዚህ መልካም በሆነ መንገድ ውስጥ የምንሰለፍበትን ሕይወት እናጠዋለን። በመሆኑም አልበራ ይላል ማለት ነው። ወደ ሌሎች አይበራም። እንኳን ወደ ሌሎች ለራሳችንም ብርሃኑ የለንም። የበጎ ነገር ብርሃን ማለት ነው። የመልካም ነገር ብርሃን እና የእግዚአብሔር ክብር የሚበዛው የሰማይ አባታችን ኃይሉን እና ሰማይ ረድኤቱን የሚሰጠን በመልካም ስራችን ውስጥ ነው። ዘመኖችም የሚወሰኑት ልክ እንደዚህ ነው። በእያንዳንዷ ጊዜ ያለን ቡራኬ የቀጣዩን ዘመን የተባረከ እንዲሆን ያደርገዋል። በሰዎች ፊት ይብራ። በማ ፊት ይብራ? በፊታቸው ይብራ። ለዚህ አንድ ትልቅ ምሳሌ መውሰድ እንችላለን። ቃየልን እንውሰደው። የቃየል ፊት አልበራም በወንድሙ በአቤል ፊት። እጅግ በጣም አደገኛ የሆነ ጅማሬ ያኔ ተጀመረ። የቃየል ርዕዮተ ዓለም ሌላ ነው። የአቤል እምነትና አምልኮት ሌላ ነው። እነዚህ ሁለት ልጆች ገና ብቅ ሲሉ በምድር ላይ ሁለቱ ብቻ ነበር። ሌላ የለም እኮ ሌላ ሰው የለም። በሁለቱ ልጆች መካከል ያለው ፊት በጣም ልዩነት አለው። ቃየል በጣም ተናደደ በአቤል ስራና በአቤል ድርጊት። ስለዚህ መልካሙ እንዲጠፋ በጣም ትግል አደረገ። እንግዲህ የመጀመሪያዎቹ ሰዎች እኮ ናቸው። እና ወንድሙን ገደለው። መልካም ብታደርግ ፊትህ ይበራ አልነበረምን አለው። አያችሁ፣ የእግዚአብሔር ብርሃን ያለው በሰው ፊት ነው። በሰው ፊት ውስጥ ነው ብርሃን ያለው። መልካም ብታደርግ ፊትህ ይበራ አልነበረምን? ስለዚህ በአንተ ፊት ኃጢአት ታደባለች፣ በደጅህ ነች አለው። ከዛ በኋላ በቃ ወንድሙን ወስዶ በድንጋይ ወግሮ መውገር ለመጀመሪያ ጊዜ በሁለቱ ልጆች መካከል ተከሰተ። አዳም ወደ ቅጠል ሲሸሽ፣ ልጆች ደግሞ በልጆች መካከል ሞትና አይ ጊዜው ከፍቷል፣ ዘመኑ ጠሟል፣ ሰው እንዳረገ አድርጌ ሰው እንደሆነ ሆኜ ልኑር አይልም ክርስቲያን። አይ እግዚአብሔር አይወደውም ነው። ቢያሳፍርም እንኳን በሰው ፊት፣ ቢያስጨንቅም እንኳን በሰው ፊት፣ ቢያስጨንቅም እንኳን ነውር ቢመስልም እንኳን ሞኝ ቢያስብል እንኳን ሞኝ ቢያስመስል እንኳን አይ ከእግዚአብሔር ከመራቅ ከእግዚአብሔር ከመለየት በሰው ፊት ምን መሆን ይሻላል? ሞኝ መሆን ይሻላል። በሰው ፊት ሞኝ መሆን ይሻላል እንጂ አይ ጊዜው ነው መቼስ ምን ይደረጋል ዘመኑ ነው ብለን አንኖር። ኖ እሱ በሕይወት እያለ በዓለም ላይ ከነበሩ ሰዎች ሁሉ ብቻውን ተገንጥሎ ተለይቶ ለእግዚአብሔር ጻድቅና ፍጹም ሰው ሆኖ ተገኘ። የኖ ገረማችሁ? ኖ በሱ ዘመን ከነበሩ ሰዎች የተለየው አይደል? ከትውልድ ተለይቶ ብፁዕ መሆን እንደሚቻል ቅዱስ መሆን እንደሚቻል ትውልድ ሁሉ ብጽዕት ብሎ የሚያመሰግናት እመቤታችን ድንግል ማርያም ምስክር ናት። ነውስ በሱ ዘመን ከነበሩ ሰዎች ነው። እሷ ደግሞ ከአዳም ጀምሮ ከተፈጠሩ ሰዎች ተለይታ ጽድቅና ቅድስና ብርቅ በነበረበት ዘመን ጸጋ ይመላብሽ የተባለ ሴት ጸጋ ባልነበረበት ዘመን እኮ እነ ኢሳይያስ እንኳን ጽድቃችን እንደ መርገም ጨርቅ ተቆጠረ ባሉበት ዘመን ጸጋ ይሞላብሽ፣ ሞት በነገሰበት ሰው በፈራበት ዘመን ደስተኛይቱ ደስታ ይሞላሽ ተባለች።
ይቻላል ማለት እኮ ነው። እንደሱ ባለስልጣን ከሆኑ እንደሱ ባለ ሀብት ከሆኑ እንደሱ ባለ ጸጋ ከሆኑ ሰዎች ተለይቶ ጌታ እግር ስር ቁጭ ብሎ የተማረ ኒቆዲሞስ ከሚመስሉ ሰዎች መለየት እንደሚቻል ምስክር። የአይሁድ አለቃ የአይሁድ አለቆች መካከል የሚቆጠር ነው። ባለጸጋ ነው፣ ባለስልጣን ነው፣ የሸንጎ አባል ነው፣ ይፈራል፣ ይከበራል። በአንድ ቀን ሊያጣው የሚችለው ዝናና ክብር አለው። እንዴት ክርስቶስ ጋር ሄድክ ተብሎ ሊቀማ ይችላል ያን ስልጣኑ? ለዛ ነበር ተደብቆ ለሌት የሚማረው። የቁርጡ ቀን ሲመጣ ግን ደቀ መዛሙርቱ እንኳን የክርስቶስን ንጽህና ለመመስከር ባልደፈሩበት ዓርብ ዕለት ጲላጦስ ፊት ቆሞ እባክህ ስጋውን አስክሬኑን ስጠኝ የገደልከውን ኢየሱስን ብሎ ለመለመን የደፈረ ሰው መለየት ይቻላል ወይስ አይቻልም? ይቻላል ማለት ነው። ይቻላል ማለት አንተ የምትሰራበት መስሪያ ቤት ነውረኛ ቢሆን በነውረኞች መካከል ሆነ ጻድቅ መሆን ትችላለህ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ላይ መልእክቱን ሲዘጋ ሰላምታ ሲያቀርብ በቄሳር ቤት ያሉት ቅዱሳን ሰላምታ ያቀርቡላችኋል አለ። በማን ቤት? በቄሳር ቤት ያሉት እነማን? ቅዱሳን። በቄሳር ቤት ያሉ ቅዱሳን ሰላምታ ያቀርቡላችኋል አለ። ቄሳር ቤት ውስጥ እኮ ምን መሆን ይቻላል? ቅዱስ መሆን ይቻላል ማለት እኮ ነው። ቄሳር ክፉ ንጉስ ነው። በጣም መጥፎ ንጉስ ነው ቄሳር። በሱ ቤት ተኮኖ ምን መሆን ይቻላል? ቅዱስ መሆን ይቻላል። ልብን ለእግዚአብሔር ከለየ። ነህምያ ትዝ አይላችሁ? በአርጤክስስ በንጉሱ ዘመን የንጉሱ አሳላፊ ሆኖ ወይን ቀጅ ሆኖ ንጉስ በጣም የሚያምነው ሰው ነው የንጉስ ወይን ቀጅ የሚሆን ወይን ቀማሽ የሚሆነው ማለት ነው። ነገስታቱን በመርዝ እንዳይገሏቸው መጀመሪያ ወይን ቀማሽ ወይኑን ይቀምስና ንጹህ መሆኑን አረጋግጦ ነው የሚሰጠው ለንጉስ። በጣም የሚታመን ሰው መሆን አለበት ማለት ነው። የአሕዛብ ንጉስ አርጤክስስ እስራኤላዊውን ነህምያን እንደዛ ወዱት አቅርቦት በቤተ መንግስት ሳይረበው ሳይጠመው ተመችቶት እየኖረ እንኳን እዛ ካሉ ሰዎች ተለይቶ ስለ ኢየሩሳሌም ያለቅስ ነበር። እሱ መለየት ይቻላል ወይስ አይቻልም? ይቻላል። ጉዳዩ የመወሰንና ያለመወሰን ጉዳይ ነው። ቅዱስ ጴጥሮስ ይህንን በተመለከተ በጣም ድንቅ ሐሳብ አለው። በአንደኛ ጴጥሮስ መልእክቱ ምዕራፍ 4 ላይ ከቁጥር 3 ጀምራችሁ ስታነቡ ይችን ዓለም ከዓለም ጋር እንድንመሳሰል ስለሚያደርጉን ኃጢአቶች ይናገራል። መጀመሪያ እንደዚህ ይላል፣ ላንብብላችሁ። የአሕዛብን ፈቃድ የፈጸማችሁበት በመዳራትና በስጋ ምኞት በስካርም በዘፈንም ያለ ልክ በመጠጣት ነውር ባለበት በጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ምን ይላል? ይበቃል። የአሕዛብን ፈቃድ ያደረጋችሁበት ብሎ ኃጢአቶችን ዘረዘረ አይደል? እነዚህ ሁሉ ነገሮች ያደረጋችሁበት ዘመን ይበቃል ነው፣ ከዓለም ተለዩ ነው ይልና ከዓለም መለየት እነዚህ ነገሮች እምቢ ማለት ደግሞ የሚያስከትለውን ነገር ይነግረናል። ይቀጥላል። በዚህም ነገር እየሰማችሁ ነው አይደል? በዚህም ነገር ወደዚያ መዳራት ብዛት ከነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ አለ። መዳራት እኮ ነውር ነው። መዳራት እኮ ኃጢአት ነው። ይህንን ነገር ተውት ይበቃችኋል ካለ በኋላ ይህንን በመተዋችሁ ከነሱ ጋር ወደዛ ኃጢአት ብዛት ወደዛ መዳራት ብዛት ስለማትሮጡ እየተሳደቡ ይደነቃሉ። ምን አይነቱ ጅል ነው እያሉ ይገርማቸዋል። እየሰደቧችሁ ይደነቁባችኋል ከነሱ ጋር በኃጢአት ስላልወደቃችሁ። አይ እኔ ጉቦ አልቀበልም፣ አይ እኔ አልዋሽም፣ አይ እኔ አልዘፍንም ስትል ምን አይነቱ ጅል ነው፣ ጊዜው አልገባውም፣ ኑሮ አልገባውም፣ ሲበስል ከፍ ሲል ይገባዋል፣ ሲወልድ ሲያገባ ይገባዋል እያሉ እየቀለዱባችሁ ይደነቃሉ። እንደው ምን አይነት ሞኝ ቢሆን ነው ብለው ማለት ዓለምን አልመስልም ስትል እንደ ሞኝ ትቆጠራለህ። ከዓለም ጋር አልተባበልም ስትል ትሰደባለህ። ዓለምን አለመምሰል ክርስቶስን መምሰል ነው። ሰንበት ተማሪዎች የሆናችሁት ክርስቶስን ለመምሰል ነው፣ ዓለምን ላለመምሰል ነው አይደል? ሌላ ምንም እኮ ምክንያት የለውም። እየመጣችሁ መዝሙር የምታጠኑት ጉሮሯችሁ እስኪነቃ የምትዘምሩት ላብ እያላባችሁ እየደከማችሁ የምትሮጡት ዓለምን ላለመምሰል ከዓለም ለመለየት ለመገንጠል ነው፣ የፍላጎት ስላላችሁ። ይሄንን ደግሞ ማድረግ የምትችሉት ራሳችሁን ለክርስቶስ አሳልፋችሁ ስትሰጡ። ለማን አልኳችሁ? ለክርስቶስ ራሳችሁን አሳልፋችሁ ስትሰጡ። ማህበራዊ ሚዲያ ፕሮፋይሎቻችን መንፈሳዊ ፕሮፋይል ሆኖ የሥላሴን የድንግል ማርያምን የመላእክትን አድርገን ግን የምንሰጣቸው ኮሜንቶች የምንሳደበው አባቶቻችን አሳልፈን የምንጣላበት የምንወቅስበት መንገድ በጣም የቆሸሸ ነገር ነው። ሁለተኛ ዘረኛ የሆንባቸው መንገዶች ነው። ሌላው ማተባስረን ምዕመናን ማተባስረን የምናወራቸው ወሬዎች፣ ብልግናዎች፣ ቆሻሻ የሆኑ ቃላቶች ይሄ በጣም ነው የሚያሳዝነው። በጣም እኛም ራሳችን ቤተክርስቲያናችን አሰድበናታል፣ አዋርደናታል። ምዕመናን በባለጌ ሩካቤን፣ ተላጽቆን፣ ወሲብን ማተባስሮ ፊት ለፊት መናገር ያሳፍራል። እንደዚህ አደረኩት እንደዚህ አደረገኝ
በእውነት በጣም ነው የሚያሳፍረው። እንደገናም ደግሞ በቲክቶክ በላይቭ ላይ አባቶችን ማብጠልጠል፣ መሳደብ አባቶች ማለት ነው የትኞቹም ነው? የእውነት ኦሮሚያ ክልል ያሉ እህቶችና ወንድሞቻችን ትግራይ ክልል ያሉትን አባቶች፣ ትግራይ ክልል ያሉትን ኦሮሚያና አማራ ክልል ያሉትን፣ አማራ ክልል ያሉትን ደግሞ በትግራይና በኦሮሚያ ክልል ያሉትን እንግዲህ ሶስቱ የታወቀው ወይም ደግሞ በብዛት ኮንፍሊክት ያለበት ችግር ነው ብዬ ስለማስበው፣ ሌላው ምንም ችግር የለበት ማለት ሳይሆን በብዛት ገኑ የወጣውን ነው የምነግራችሁ። ለምሳሌ ነው እና በማህበራዊ ሚዲያ ላይ በቲክቶክ ተሰብስበን አባቶች እንዴት እንደምናብጠለጠል ስሰማ በጣም ነው ያዘንኩት። ምዕመናን ግድ የላቸውም። እነሱስ አንደኛ በጠጡት አብሾ ምክንያት፣ ሁለተኛ በዘረኝነትም በአጋንንትም ወይም ደግሞ ባለመማረም ሊሆን ይችላል ተፈተኑ፣ ወደቁ። እነሱ ግን የቤተ ክርስቲያናችን ራስ ነበሩ፣ አይንተ እግዚአብሔር ነበሩ ናቸውም። እንደገናም ደግሞ ከእነሱ ብዙ ነገር እንጠብቅ ነበረ። ጊዜ፣ ሁኔታ፣ ትንቢት ወይ አንዳንድ ነገሮች ጥሏቸው እንደዚህ ወደቁ። ከምዕመናን መካከል ግን አስተዋይ መሆን አለብን። ማለቅስበት ነገር ደስ የሚለኝ ነገር ስለ ማርያም ሲቀደድ እንዴት ሆ ብላችሁ እንደተነሳችሁ ደስ ይላል። እኔ በዚህ ጉዳይ ላይ ምንም መልስ አልሰጠሁት። አንድ ስዕል ተቀደደ ተብሎ እንደዚህ መጮህ የለብንም አይደለም እያልኩ ያለሁት። ግን ኦርቶዶክስ ተዋሕዶ ቤተክርስቲያን መፍረስ ደስተኛ የሆኑ ሰዎችና መዋቅርም እንዲነቀነቅ የሚፈልጉ ሰዎች የማይተነኩሱት ነገር ስለሌለ በተነካን ቁጥር ዝም ብለን ከመደንፋት ይልቅ ስር ነቀል የሆነ ለውጥ ለማምጣትና ምንድን ነው ምክንያቱ? ማን ነው ከኋላ ያለው? ግን ይሄ ሁሉ ነቅናቄ አንዴ በብሔር ተዋሕዶ ነች የምትነካው፣ ነገስታት የሚነሱ ተዋሕዶ ነች የምትነካው። ኦርቶዶክስ የነገስታት አሰራር የሚምጣ በምንም አይነት መንገድ ርዕስ ሲነሳ ኦርቶዶክስ ቤተክርስቲያን ነች የምትነቀፈው። የትኛውም አይነት ርዕስ ሲነሳ ቤተክርስቲያናችን ላይ ነው የሚዘመተው። የቅዱሳን አማላጅነት የሚሆን በዓላትም ሲከበር የትኛውም የኦርቶዶክስ በዓላት ሲነሳ መናፍቃን አፋቸውን ይከፍታሉ ዝም ብለው። ማን ነው የልብ ልብ የሰጣቸው? ይሄ ነገር ከመንግስት ጋር የተነካካ ነገር ነው። ይሄ ነገር ምንድን ነው? ለምንድን ነው በአደባባይ ወጣ እንደዚህ የምትቀደው? የኢሉሚናቲ አባል ነች ብዬ አስብ ነበር። አዎ እኔም ብላ መጣች፣ ነበርኩ ብላ መጣች። ታዝዤ ነው አለች። የሚገርማችሁ ነገር እና ተልእኮ አለው። ይህንን ተልእኮ ምንጩን ለማድረግ ነው ጥረት ማድረግ ያለብን እንጂ በተነካ ቁጥር እንደዚህ ማድረግ የለብንም። ድው የሆነ ቢኖር የሐሳብ ነውር ያለበት ቢኖር አይቅረብ ይላል። አሁን ይሄንን ቃል ቅዳሴ ላይ ብዙዎቻችን ስንሰማ እንዴ ከኃጢአት እኮ ንጹህ ሊሆን የሚችል ሰው እኮ ማንም የለም እንላለን። ኃጢአትን የምንሰራው በሶስት መንገድ ነው። በማሰብ እንሰራለን፣ ሁለተኛ በመናገር እንሰራለን፣ ሶስተኛ በምን እንሰራለን? በድርጊት እንሰራለን። ከነዚህ ከሶስቱ ኃጢአቶች ንጽሕት የሆነችው እመቤታችን ድንግል ማርያም ብቻ ናት። አሌክሳንደር ሽሜማን የተባለ የኢስተርን ኦርቶዶክስ ቤተክርስቲያን አባት ምን ብሎ ይናገራል? ሰው ዶክሶሎጂካል ቢንግ ነው ይላል። አመስጋኝ ሆኖ ነው የተፈጠረው እና አዳም ከገነት የተባረረበት የበደለበትን ምክንያት ሲናገር ባላመሰገነበት ቅስፈት ምክረ ዲያብሎስን ሰማ፣ ያን ጊዜ ከገነት ወጣ ይልና እመቤታችን ድንግል ማርያም በምድር ላይ ያሳየችን ሕይወት ማለት እየሰማችሁ ነው። እመቤታችን ድንግል ማርያም በምድር ላይ ያሳየችን ሕይወት ማለት አዳም በገነት ውስጥ በነበረበት 7 ዓመት ከ47 ቀን በነበረበት ጊዜ የኖረውን ሕይወትና እግዚአብሔር እኔና እናንተን አድሎን በቀኙ ስንቆም የምንኖረውን ሕይወት ማሳያ ነው አለ። ስለዚህ ከሰው ወገን ከእመቤታችን ውጪ በሐሳቡ ላይ በድል የሚችል የለም። ለዛም እኮ ነው አይደለም በእኛ በኃጢአተኞቹ ወገን ቀርቶ በቅዱሳን ወገን እንኳን ከሚፈተኑባቸው ከሚታገሏቸው ትግሎች መካከል የሐሳብ ፈተና አንደኛው ነው። የሚቀር ጉዳይ ስላልሆነ ማለት ነው። በምድር ላይ እስካለን ድረስ ከሐሳብ ኃጢአት ልንላቀቅ አንችልም። ለዛም ነው ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 24 ላይ በእግዚአብሔርና በሰው ፊት ነውር የሌለበት ሕሊና ይኖረኝ ዘንድ እጋደላለሁ አለ። ምን አረጋለሁ? እጋደላለሁ። ስለዚህ ቅዱሳኑን እንኳን ቅዱስ ያሰኛቸው በሐሳብ አለመፈተናቸው ሳይሆን በሐሳብ ኃጢአት ጋር መጋደላቸው ነው ማለት ነው። እየሰማችሁኝ ነው? ታዲያ ኃጢአት የሚሆነው እንዴት ነው ከተባለ አንድ ሰው እኮ በሐሳቡ አለመበደል አይችልም እና ደግሞ ካልተናገርኩት በተግባር ካልገለጥኩት ምን ችግር አለው ብሎ ኃጢአቱን የሐሳብ ኃጢአቱን የሚሰራ ከሆነ ከባድ በደል ይሆንበታል። ታዲያ አባቶቻችን ይህንን ኃጢአት የሐሳብ ኃጢአት ንስሐ የሚያስፈልገውንና ንስሐ የማያስፈልገውን የሐሳብ ኃጢአት ሲለዩ
በሁለት መንገድ ያስቀምጡታል። የመጀመሪያው የሐሳብ ኃጢአት ከኛ የሥጋ ድካም የተነሳ የሥጋ ፈቃድ የተነሳ የሚመጣ የሐሳብ ኃጢአት አለ። የሥጋ ፈቃድ ማለት ሰው ለኃጢአት ያለው ዝንባሌ ማለት ነው። ፈቃደ ነፍስ ማለት ደግሞ ሰው ለጽድቅ ያለው ዝንባሌ ማለት ነው። አንድ ሰው ከመንፈሳዊ ምግባራት በተጓደለ ጊዜ በሐሳቡ ኃጢአትን ይሰራል እና ሐሳቡ ኃጢአትን ከሰራ በኋላ ይሄ ያሰብኩት ኃጢአት በውኑ ዓለም በሆነልኝ በተደረገልኝ እና በሚያስበውም የሐሳብ ኃጢአት የሚደሰት የሚዝናና ከሆነ ይሄኛው ከራሱ የሥጋ ድካም ከራሱ የሥጋ ፈቃድ የመጣ ስለሆነ ንስሐ ያስፈልጓል። ሁለተኛው ደግሞ አንዳንድ ጊዜ በሐሳባችን የሆነን ኃጢአት ከሰራን በኋላ እንዴት እንዲያስባለሁ ብላችሁ አታውቁ? እየሰማችሁኝ ነው? እንዴት እንዲያስባለሁ ብላችሁ አታውቁ? እንዲህ ያለው የሐሳብ ኃጢአት የሚመጣው ከዲያብሎስ ነው። ካህናት ባሳለሙን ጊዜ ስርየትን እናገኛለን። ቅዳሴ ላይ እንኳን ቆመን ከሐሳብ ኃጢአት ልንላቀቅ እንችላለን እንዴ? አንላቀቅም። በጣም በሚያስደንቅ ሁኔታ እኮ ቅዳሴ ላይ የሚቆርቡትን ቆራቢዎች ካህናቱ እየተዟዟሩ ያሳልሟቸዋል። ምክንያቱም ሰው ከሐሳብ ኃጢአት ሊነጻ ስለማይችል ነው። እንደውም አንድ አባት ሲናገሩ ምን ይላሉ? አይደለም ቀርቶ በቅዳሴ ላይ ቆመን ቅዱስ ሥጋውን ተቀብለን ክቡር ደሙን እስከምንቀበልበት ባለችው ቅስፈት እንኳን ይሄ የሐሳብ ኃጢአት ሊጠፋ ላይችል ይችላል። እና ካህኑ እንኳን ሥጋውን ሲያቀብለን እኮ እግዚአብሔር ምን ያርግ ይላል? ይፍታ ብሎ እኮ የሚናገርበት ምክንያት የሐሳብ ኃጢአት የሚቀር ጉዳይ ስላልሆነ ነው። ስለዚህ ዲያቆኑ በሁለተኛ ደረጃ የሐሳብ ነውር ያለበት በሐሳቡ ድውይ የሆነ ቢኖር አይቅረብ ብሎ ይናገራል። ቦታቸውን ተዛብቶ ሊሆን ይችላል። ሶስተኛው ይችን ብቻ ብያችሁ ትምህርቴን አበቃለሁ። በልቡ መጠራጠር ያለ ቢኖር ይመን ይላል። በልቡ ምን ያለ ቢኖር? መጠራጠር ያለ ቢኖር ይመን። ይኸውላችሁ ከሥጋ ፍሬዎች መካከል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 5 ቁጥር 20 በገላትያ መልእክቱ ምዕራፍ 5 ቁጥር 24 ላይ ከዘረዘራቸው የሥጋ ፍሬዎች መካከል አንደኛው ምንፍቅና ነው። ምንፍቅና ናፈቀ ማለት ተጠራጠረ፣ በከፊል አመነ ማለት ነው። እና ለዚህ ለምንፍቅና ጎበዝ የሆኑ ባለትዳሮች በቃ ሚስጥረኛ አድርገው የሚይዙት የትዳር አጋራቸው ነው። ጎበዝ የሆነ ባል ሚስጥረኛ አድርጎ የሚይዛት ሚስቱ ነው። ማማት እንኳን ቢፈልግ የሚያመው ለሚስቱ ነው። ጎበዝ የሆነች ሚስት ሚስጥረኛ ከሁሉ በላይ ሚስጥረኛ አድርጋ የምትይዘው ባለቤቷ ነው። ማማት እንኳን ብትፈልግ የምታመው ለባለቤቷ ነው። በቃ ድክመት ሊኖር ይችላል። ይሄ አንዳንዴ ወደ ሳይካትሪስት ምናምን የምትሄዱ ጥንዶች ወደዛ ከመሄዳችሁ ይልቅ ራሳችሁን እንደው ለካህን ብታሳዩ ወደ ካህን ብታቀርቡ መልካም ነው። ቤተክርስቲያን ለሁሉም ነገር መፍትሄ አላት፣ ለሁሉም ነገር። ስለዚህ ራሳችሁን ወደ ቤተክርስቲያን ማቅረብ ጥሩ ነው። ሌላው በትዳር ሕይወት ላይ ትልቁና የመጨረሻው ነገር ግልጽነት ያስፈልጋል። በጣም በዚህ ነገር ራሳችሁ ተስማሙበት። ግልጽነት ያስፈልጋል በእያንዳንዱ ነገር። በቃ የሱ አካል ያንቺ አካል ሆኖ ስለሆነ ያገባሽው፣ የእርሱ አካል ያንተ አካል ሆኖ ስለሆነ ያገባሃት በምንም ጉዳይ ልትተፋፈሩ አይገባም። ሁሉን ነገር ግልጽ አድርጋችሁ ልታወሩ ይገባል። ግልጽ አድርጋችሁ ባወራችሁ ቁጥር በሁሉም ነገር መግባባት፣ በሁሉም ነገር ተግባቦት ይኖራል። ይሄ ሰዎች በቃ በዚህ ጉዳይ አልተግባባንም፣ ይሄው ለምሳሌ በአልጋ ጉዳይ፣ በተራክብ ጉዳይ ይሄው ምንም ቃል እንግባባ አልቻልንም፣ እንፋታ ወደሚል ደረጃ የሚደርሱት ስለማይወሩ። በቃ ለምሳሌ እሷ ጋር ድክመት ሲኖር እሱ በግልጽ ስለማያወራት፣ እሱ ጋር ድክመት ሲኖር እሷ በግልጽ ስለማታወራ ሁልጊዜ ወደ ፍቺ ይሮጣል ሰው እና ወደ ፍቺ መሮጥ ጥሩ አይደለም። መነጋገር እግዚአብሔር የምትፈልጉትን በጣም ብዙ መስፈርት ያሟላችን ሴት ሰጥቷችሁ ትንሽ ስህተት ሲኖርበት ካንስል ወደ ማድረግ አትሂዱ እና ግልጽነት ጥሩ ነው፣ ግልጹ ነው። ሌላ ባለትዳሮችን የምታማግጡ ሰዎች ለእናንተ ማስተላልፈው መልእክት ምንድነው? እባካችሁ ንስሐ ግቡ። ትዳር ያለውን ወንድ አማለሽ ምናምን ፈገጋስ ብለሽ እንደምንም በቃ እንደው ከዛች ሴት ነጥቀሽ የራስሽ ለማድረግ የምትሞክሪ ሴት ተስፋ የለሽ። ስለሆነ ትምርሽ ተስፋ የለሽ። ምክንያቱም ለዛች እናት ለሆነች ሴት ሳይታመን ወደ አንቺ ተንደርድሮ የመጣው ወንድ ለእንዳንቺ አይነቱ ደግሞ ሌባ ታማኝ ይሆናል ማለት ዘበት ነው እና በእነዚህ ነገር አትታለሉ። ይሄ ጀብዱ አይደለም። አንዳንዶቻቸው የሆነ ለራሳቸው የሚሰጡት እንትን አለ አስተሳሰብ እና በዛ የሆነ የሞኝ ደስታን ያገኛሉ። ወዳጅ አንተም ልክ እንደዛ የሆነች ሴት ትዳር ኖሯት አግብታ የራሷ የምትለው ሰው ኖሯት
እንደምንም ብለህ ከትዳሯ ተፈናቅላ ከትዳሯ ተጣልታ ከትዳሯ ተፋታ ያንተ እንድትሆን ካደረካት እመነኝ አንተ ዴንጀር ውስጥ ነህ። በቃ ዴንጀር ውስጥ ኦኬ። የዛም ማለት ኤክስፔሪየንስ ያላትን ሴት ነው ወደ ህይወት ያመጣው። ይሄ ጀግንነት አይደለም። አንዳንዶች የሆነ ልክ እንደ ጀግንነት ያወሩታል። እኔ እንትናን ሚስት አይደል እንደ ቀሞት ሆና ሴቶቹ ልክ እንደዛው እኔ እንትናን ባል አይደል እንደ ቀሞት ምናምን ይላሉ። ያላወቁት ነገር ግን ምንድነው ያው ምንድነው ምን ይባላል? ሌባ ሲሰርቅ ይስማማል፣ ሲካፈል ደግሞ ይጣላል ይባላል። ልክ ወደ አንቺ ከመጣ በኋላ ልክ እንዳንቺ ደግሞ ሌሎች ሴቶችን እያገኘ እንደሆነ ማመን አለብሽ። አለቀ። ልክ እንዳንቺ ሌሎች ሴቶችን እያገኘ እንደሆነ ማመን አለብሽ ወንድም። ያንተም ልክ እንደዛ ወደ አንተ ከመጣች በኋላ ልክ እንዳንተ ሌሎች ወንዶችን እያገኘች እንደሆነ ማመን አለብህ። በቃ አንተም የተወሰነ ጊዜ ድረስ ነው የምትቆየው። ከዛ በኋላ ትቀየራለህ። እንደ ስፖርት ዋጋን ታገኛለህ። ተደስተህ ስቀህ ፈገግ ብለህ ሳትጨርስ ዞር በል ትባላለህ፣ ዞር ትላለህ። እና ፕሊስ እባካችሁን ይሄ ጀግንነት ስላልሆነ ለራሳችሁ ክብር አንዳንዴ ለራሳችሁ ክብር በተለይ እህቶች ለራሳችሁ ክብር ይኖራችሁ። ልክ ለዛች ሴት ሽማግሌ ተልኮ ቤተሰቦቿ ተጠይቀው በክብር በስርዓት እንደተዳረች ሁሉ እናንተም ልትዳሩ የሚገባው ልክ በዛ ልክ ነው እንጂ በቃ የሰው የገሌ እንደው የኔ ካልሆነ ምናምን ብሎ መሯሯጥ ራስን በዚህ ልክ ማውረድና ዝቅ ማድረግ ይሄ አግባብ አይደለም። በዚህ ልክ እንትን አትበሉ እና በዚህ አጋጣሚ ምናልባት እንደው በእንደዚህ አይነት ፊሊንግ ውስጥ ያላችሁ ሰዎች ካላችሁ ይሄ እንደው ሚስታችሁን የተቀማችሁ ባሎቻችሁን የተቀማችሁ ካላችሁ በጮኝነት ህይወት ውስጥ መሆናችሁ ጮኛችሁን የተቀማችሁ ሰዎች ካላችሁ እገሌ እኮ ሚስቴን ቀማኝ እንዳትሉ። እንደዛ ብሎ ማዘን እንደዛ ብሎ ማልቀስ አያስፈልግም። እገሊት እኮ ባሌን ቀማች ብላችሁ እንዳታዝኑ። ብታውቁት ቢገባችሁ ችግሮቻችሁን ነው እግዚአብሔር ይወሰደላችሁ። ስለዚህ ከዛሬ ልጅ ጀምሮ እንዲህ አይነት ነገር እንኳን በህይወታችሁ የገጠማችሁ ሰዎች ተመስገን እገሊት ችግሬን ወሰደችልኝ ብላችሁ አመስግኑ። ቀድሞም ብዙ ፈርዘር ሳትሄዱ በቃ ያ ሰው ከእናንተ ህይወት የወጣው በምክንያት ነው። ብዙ ሳይረፍድ ለእናንተ ትክክለኛ የሆነው ሰው እግዚአብሔር ሊሰጣችሁ ስለፈለገ ማለት ነው። እገሌ እኮ ሚስቴን ቀማኝ እንዳትል ብራዘር እገሌ ችግሬን የወሰደልኝ ተመስገን ማለትን ወቁበት። አንዳንድ ጊዜ በቃ በጣም በዚህ አይነት ጉዳይ ራሳችሁ የምታበሳጩ ሰዎች አላችሁ። እንዴት በቃ ይሄን ያክል ዋጋ ከፍዬ እንዴት እንደዚህ ታደርጋለች ምናምን በዚህ ወጥቶ በዚህ ገብቶ በምንም እንዳታዝኑ። በምንም እገሌ ችግሬን የወሰደልኝ እገሊትም ችግሬን የወሰደችልኝ ማለትን ወቁበት። በእውነት እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለአባቶቻችን፣ ለመምህሮቻችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር በወንጌል 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን በእውነት ሁላችንም ያግዘን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ላይ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ሁላችንንም ያግዘን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። በያለንበት በጸሎት በስግደት በመንፈሳዊ ጉዞ ህይወታችን ላይ ልንበርታ ልንጠነክር ይገባል። እንደዚህ አይነት ትምህርቶች ቪዲዮዎች የሚተላለፉት ለኛ የሚደርሱት እንድንነቃ እንድንበረታ ዘወትር በጸሎት በስግደቱ መንገድ ላይ ጠንካራ መንፈሳዊ ህይወትን ለመገንባት ነውና እግዚአብሔር አምላካችን ሁላችንንም እንዲያግዘን ከዘልማድ ህይወት ወጥተን በትክክለኛው በተግባራዊ የጸሎት የስግደት የመንፈሳዊ ህይወት ጉዟችን ውስጥ እንድንገኝ እግዚአብሔር አምላካችን ሁላችንንም ያግዘን። ጠላታችን ዲያብሎስን እያሳፈረ እግዚአብሔርን ደግሞ ዘወትር እያመሰገንን ወደሱ እየቀረብን በዛ መንገድ ውስጥ እንድንሄድ እግዚአብሔር አምላካችን በእውነት ጉልበት፣ ኃይል፣ ሞገስ ሁነን